አምና የልጆቼ ልደት እንዲህ ነበር በደስታ ያከበርኩት። ልጆቼ ተለያይተው አያውቁም ነበር። ፍርድ ቤት የወሰነው ልጄን የማየት መብቴ ነጠቀኝ። በጣም ያስደነገጠኝ ከዚህ እንግዲህ ወደዚህ ይቅርታ ደካማነቴ ሳይሆን የልብ ትልቅነቴ ነው። ስለ አንድ ሰው የሆነ ሌብነት ኖሮት ሌብነቱ ቢያቆም እንኳን ሌባ ተብሎ እስከ መጨረሻው ይጠራል። ወላጅ እናቱ ስለ ምስኪን ቤተሰቦቹና ስለ ወደፊት የትዳር ህይወቱ ስንል እባካችሁ ይህንን የበቀል መንፈስ እናቁም። ሰላም ውድ ሆናችሁ የሂዊ ቲዩብ ተከታታዮቼ ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው ሁለት አይነት ነገር ይዤላችሁ ነው የመጣሁት። ፌስቡክ ላይ ካገኘኋቸው እነዚህ ሁለት ነገሮች አንደኛው በጣም የሚያሳዝን ሁለቱም ያሳዝናሉ። በእርግጥ ሁለቱም ትምህርት ይሰጡናል፣ ሁለቱም ያሳዝኑናል። ግን በተለያየ ህይወት ላይ ያሉ ሰዎችን ነው ማቀርብላችሁ። አንደኛውን ታውቁታላችሁ፣ አንደኛውን ደግሞ ምናልባት አይታችሁም ልታውቁ ትችላላችሁ፣ ላታውቁም ትችላለች። የመጀመሪያ እንግዲህ ላወራችሁ የፈለኩት በትዳር ላይ ያው ብዙዎቻችን ደስተኛ እንሆናለን፣ ደስተኛም አንሆንም፣ እንጋጫለን፣ እንጣላለን፣ እንፋቀራለን፣ የተለያዩ ነገሮችን ትዳር ላይ እናዘወትራለን። በዚህ መንገድ ደግሞ ልጆች የሚባል ነገር አለ። ልጆች እንፈጥራለን። ልጆች ስንፈጥር ከአንድ ከሁለት ወደ 3 4 እያልን በዛን ማለት ነው። በዛ መሀል ላይ የሆነ ግጭት ሊኖር ይችላል። በዛ ግጭት ምክንያት እናትና አባት በመሀል ይፋታሉ። በመሀል ሲፋቱ የተፋቱበት ሰዓት ግን የሚጎዳው ልጅ ነው። እናት አባት ኦልሬዲ ዲቮርስ አድርገው ተፋተው እሱም የራሱን ህይወት እሷም የራሷን ህይወት በመቀጠል ላይ ሳሉ ልጆች ግን በጣም ይጎዳሉ ብዬ የነገርኳችሁ ምክንያት ምንድነው? ወይ ከእናት አልሆኑ ወይ ከአባት አልሆኑ፣ የእናት ፍቅር አላገኙ፣ የአባት ፍቅር አላገኙ። በጣም እዚህ ጋር ልጆች ተጎጂ ናቸው። በዚህ መሀል ልጆች ይጎዳሉ። ልጆች ወደ እናቴ ሊሄድ ይላሉ፣ ወደ አባቴ ሊሄድ ይላሉ። የእናት ፍቅር አላገኙም፣ የአባት ፍቅር አላገኙም። በዚህ መሀል ተጎጂዎች እነሱ ናቸው። እናት አባት ምንም አይጎዱም፣ ምክንያቱም የራሳቸው ህይወት ይኖራቸዋል። ፍቅረኛ ይዛሉ፣ ሚስት ሊይዝ ይችላሉ። እናትም ደግሞ ባል ልትይዝ ይችላል፣ ወይ ደግሞ ላትይዝ ይችላለች። ብቻ ዲፍረንታቸው በጣም ይለያያል። ልጆች መሀል ላይ ግን በቃ ቆቅ ይሆናሉ ማለት ነው። ስለዚህ በዚህ መሀል ፌስቡክ ላይ ያገኘሁትን ነገር አጋራቸዋለሁ፣ እዚህ ጋር አስቀምጥላቸዋለሁ። እህታችን የዛሬ ዓመት ልጇ ከሷ ጋር ነበረ። አሁን ደግሞ ልጇ ከሷ ጋር ነበረ። በመሀል እሷ ራሱ የምትጎዳው ነገር አለ፣ ወይ አባት የሚጎዳው ነገር ይኖራል። የአሁኑ ጊዜ ልጆቹ አብረው ሆነው በሚቀጥለው ከልጆቹ ጋር ከሌለ የሆነ የምታስታውሱት ነገር ይኖራል አይደለም? ልጆች ከተለያዩ ሰዎች ጋር ስትጣሉ የምታስታውሱት ነገር ይኖራል። እና እህታችንን ከጻፈች አንዱ ነገር በጣም ስላሳዘነኝ ላጋራችሁ ብዬ ነው። ምን ይላል መሰላችሁ? አምና የልጆቼ ልደት እንዲህ ነበር በደስታ ያከበርኩት። የነበረኝ ነገር በጣም ደስተኛ ነበርኩ። ልጆቼ ተለያይተው አያውቁም ነበር። ዘንድሮ ግን እንዲህ አልፏል። 2018 ካለፈኝ በቃ ምንም አልሆንም። በህይወቴ የከበደኝ ያመመኝ የጨለመብኝ አመት ነው። ፍርድ ቤት የወሰነው ልጄን የማየት መብቴ ነጠቀኝ። ፍርድ ቤት ግድ የለም አሁን ያንተ ጊዜ ነው፣ የኔም ጊዜ ይመጣልና። ይህ ማለት ይመስለኛል አባትየው መብቱ ተከብሮለት ልጁ ወደሱ ሊሄድ ተገዷል ማለት ነው። በዚህ መሀል ልጇን እሷ ጋር የማድረግ እድሉ የላትም ማለት ነው። እኔ ግን እስከማውቀው 18 እና ሀብት ያለው መሰለኝ እንደዚህ ፍርድ ቤት የሚወስነው። መብቴን ነጠቀኝ፣ ግድ የለም አሁን ያንተ ጊዜ ነው፣ የኔም ጊዜ ይመጣና እያንዳንዷን እምባዬ ጨለማዬን ታጭዳለህ። ይህ ማለት እሷ ያዘነችው አለ፣ በጣም የተከፋችበት ነገር አለ። ያንን ሀዘን በዘራችሁት ልክ ታጭዳላችሁ የሚባል ነገር አለ። አንድ ሰው መጥፎ ባረገው ልክ አንድ ቀን ያ መጥፎ ነገር ስራው ይሰራል። ጥሩ ባረጋችሁ ቁጥር ደግሞ ያ ጥሩ ያረጋችሁት ነገር ለእናንተ ያመጣል ማለት ነው። እና ታጭዳለ። ህይወቴ ይገርማል። በምን አይነት ሁኔታ ውስጥ እንደማልፍ ምን እንደሚገጥመኝ ሳናውቀው በራሷ ዓለም ታኖረናለች ይሆን? እመነኝ አንተ ሰው እንዲህ ተሰብሬ ታመሜ አልቀርም ይመስለኛል። ልጇን በማጣቷ ተጎድታለች፣ ከፍቷታል። ያው አንድ ሰው የራሱ በተለይ ያው አባትም በጣም ይጎዳል። ግን በተለይ ደግሞ ምጡን በጣም አምጣ ተሰቃይታ
የወለደች እናት በጣም ይሰማታል። በጣም ማለት እንዴት ብዬ እንደማሰድ የወለዳችሁ ብቻ ታውቁታላችሁ እያስባለሁ። አባት ደግሞ ባይወልድም ፍቅር አለው። የራሱ የሆነ ሰው ነው እዚህ ጋር የሚያጣውና ይከብዳል። ታምሜ አልቀርም። በጣም ጠንካራ ሴት ነኝ። ነገ ይሄን አልፌ አየዋለሁ። ያው ማስመሰል ስለማልችል ነው። ደና ሳልሆን ደና ነኝ ማለት አልቻልኩም። ያው አንዳንዴ የሆነ የተጎዳንበት ነገር ይኖርና በልጅ ብቻ ሳይሆን በተለያዩ ህይወታችን ላይ የሆነ የተከፋነው ያልተደሰትንበት ነገር እያለ ተደስተናል፣ አረ ደህና ነኝ ማስመሰል፣ መመሳሰል ከሰው ጋር ማለት ያ ሰው ቅር ይለዋል፣ ያ ሰው እንደዚህ ይሆናል በሚል ማስመሰል ይኖራል። ደህና ነኝ ማለት አልቻልኩም። አዎ አሁን እንዲሆኛለሁ፣ ግራ ገብቶኛል። ግራ ይግባኝ። አይዞሽ ማሬ የኔ እናት፣ በጣም ያሳዘነችን። ግራ ገብቶኛል ግን አልፈዋለሁ። ሁሌም ለበጎ ነው። ልጄ ባለህበት ጠብቅልኝ ጌታ ሆይ። ያው ለአምላኳ ልጇን እንዲጠብቅላት ጸሎት አድርጋለች። ያው በዚህ መሀል እንደነገርኳችሁ እናት አባት የራሳቸው ህይወት ቢኖሩም ተጎጂዎችን ቢሆኑም እንደ ልጆች ተጎጂዎች አይደሉም። ልጆች በጣም ተጎጂ ናቸው። ወይ ወደዚያ ሄዱ ወይ ወደዚያ ሄዱ። ግራ የሚያጋባ ህይወት ውስጥ ነው የሚኖሩት። አንደኛ ግራ የሚያጋባ ህይወት ስላችሁ የአባትና የእናት ፍቅር ያለባቸው ልጆች ወዴት ይሄዳሉ? አሁን የኔና ባለቤቴ ልጆቼ ሁለታችንን ነው የሚወዱን አይደለ? እናሱ ብንላይ ደግሞ ያው ሴት ልጅ ወደ አባቷ ይሄዳል የሚባል ቢሆንም ምንም ቢሆን ሴት ልጅ ውስጧ ይነዋል። የእናትነት ፍቅሯን ትፈልጋለች። የእናትነት እንክብካቤውን መታቀፏን ትፈልጋለች። በዚህ መሀል ይጎዳል እና እቺታችን ፈጣሪ ፈቅዶ ያው ባልና ሚስቶች ከዚህ በኋላ አንድ ላይ ይሆናሉ ብዬ ባላስብም ግን ተለያይተው ቢሆንም ልጆቿን ቢያንስ በሳምንት እየመጣች ብታይ ጥሩ ነው እላለሁ። አሁን ደግሞ ወደ ሁለተኛው ኒድ። ሁለተኛው ያው ብዙዎቻችሁ ሚዲያ ላይ ነው ያገኛችሁት ያያችሁት ይመስለኛል። እኔም ፌስቡክ ላይ ካየሁት ላይ አምጥቼዋለሁ። በጣም የደነገጥኩት መጀመሪያ ሳየው፣ ግን ያው ወደ እናንተ ለመቀብ ጊዜ ስላጣው ነው በጣም ያስደነገጠኝ። ከዚህ እንግዲህ ወደዚህ አንድ ሰው መለወጥ ማለት በጣም ያስደነግጣል። ይህ ነገር የተከሰተው ያው ሁላችሁም ታውቁታላችሁ። በወንድ ለወንድ ፍቅር ምናምን በሚል አንድ ልጅ ያው ለዩቲዩብም አንለውም ለኛ ብሎም አንለውም፣ ግራ የሚያጋባ ነገር ነው። እንዲህ በንግግሩ መጥፎ ንግግር ሰምቶ ወደ ዩቲዩብ አምጥቶ ልጁን አዋርዶት ደብድበውት ወደ ጸበል ገብቶ ነበረ። እሱም ደግሞ ለትንሽ ጊዜ እስር ቤት ገብቶ ወጥቶ ነበር። ይሄ ቀራጩ ማለት ነው። ምክንያቱም መፍቶ አይደለም፣ ዝም ብሎ መቀጥ መፍቶ አይደለም። እንትን ማስወጣትና ማስያዝ ደግሞ ይሄ ግዴታው ነው። ወይ ቢቻል ከሚዲያው ይልቅ ደግሞ በስነ ስርዓት በህጉ መንገድ ቢሄድ ነው ይሄ ልጅ አይታሰርም ነበር። በአሁኑ ሰዓት ይመስለኛል ተፈቷል። ስለሱ ደግሞ አንድ ነገር ካገኘሁት ላይ አንድ ነገር ልበላችሁ። በጣም እንጃ የሰውነቱ የፊቱን እዩት፣ የፊቱ ገጽታውን እሱ አይመስልም። ባይዘው ጭራሽ ምንም አይመሳሰልም። ጭራሽ ምንም ሊመሳሰልልኝ አልቻለም ማለት ነው። እና ምን ይላል? ይቅርታ ደካማነቴ ሳይሆን የልብ ትልቅነቴ ነው። ስለ እግዚአብሔር ስለ አላህ ብላችሁ ጥላቻን የምናቀርብበት ጊዜ አሁን ነው። ሁላችሁም ፍጹም አይደለንም። አዎ በእርግጥ ሁላችንም ፍጹም አይደለንም። የሆነ ነገራችን ልናበላሽ የሆነ ነገራችን እንትን ልንችላለን። በእርግጥ ሁላችንም እንትን አይደለም፣ ንጹህ አይደለንም። የሆነ ነገር እናጠፋለን፣ የሆነ ነገር ሚስቴክ እንፈጥራለን። በዚህ ሚስቴክ ሰዓት ላይ ግን ፈጣሪ የውስጣችን ያውቃል። የውስጣችንን ይቅር ይበለን። ሰው ሳይሆን ፈጣሪ ነው ይላል ማለት ነው። ፍጹም አይደለም። ይህ ሰው የሰራው ስህተት ለብዙዎቹ ትልቅ መማሪያ ሆኗል። ነገር ግን ፍርዱን መገለሉና ስድቡን እስከ መቼ ይቀጥላል? መቼም አያቆምም በእርግጠኝነት። አሁን እዚህ ጋር እሱ መጥቶ እንኳን ይቅርታ ተብሎ ወደ ስራ ወደ ህይወቱ ቢገባ ማንም ሰው አያምነውም። ማንም ሰው ስራ የማያስቀጥረውም ከሱ ጋር እንዲሆን አያደርገውም። አንድ ሰው የሆነ ሌብነት ኖሮት ሌብነቱ ቢያቆም እንኳን ሌባ ተብሎ እስከ መጨረሻው ይጠራል። አንድ ሰው የሆነ ደብዳቢ ከሆነ ደብዳቢነቱን እንኳን ቢያቆም
ደብዳቤ ነው ተብሎ እስከ መጨረሻው ይቀጥላል። ይህም የሱ ታሪክ እንደዚህ ነው ማለት ነው። ስለ ወላጅ እናቱ፣ ስለ ምስኪን ቤተሰቦቹና ስለ ወደፊት የትዳር ህይወቱ ስንል እባካችሁ ይህንን የበቀል መንፈስ እናቁም። ባይዘዌ እሱ የሆነው ነገር ፈልጎትም ላይሆን ይችላል። መንፈስ ሴጣናዊ ነገር በብዙ መንገድ ሊመጣባችሁ ይችላል። የግብረ ሰዶማዊ መንገድ ለመሄድ ሴጣናዊ ሲጀመር ኃጢአት የሆነ ነገር ነው። ፈጣሪ በማንኛውም ሃይማኖት የሚፈቅድ ነገር አይደለም። ያው በውጭ ዘንድ ደግሞ በጣም ተከብራለሁ ለእንደዚህ አይነት ነገር። የበቀል መንፈስ እናቁም። አሮጌ ቁስልን እየጫኑ ማድማት የማንንም ህይወት አይቀይረውም። ያው የባሰ እንደውም ራሱንም መጥፎ ቦታ ውስጥ እንዳይከት የባሰ እኔ በጣም ነው የምንፈራው። ባይዘወይ የአባቶቻችንን ብሂል እናስታውስ። የውሾቹን ነገር ያነሳ ውሻ እንዲሉ ያለፈውን እያነሱ ጥላቻ ከማባዘት ይልቅ እንደ ህዝቡ ይቅር ተባብለን ሰላምን እናውል። እሱም ህዝቡን ሀገሩን ይቅርታ ጠይቆ በቶሎ አጋግሞ ወደ ህይወቱ ይመለስ። የእውነት ፈጣሪ በበቂ ሁኔታ ቀጥቶታል። አዎ በእርግጥ ተቀጥቷል ብዬ አስባለሁ። ያኔ አስቡት፣ ከሁሉም ሰዎች ተገሎ ለብቻ መኖር ራሱ በጣም ስሜታዊ ያደርጋል ማለት ነው። መልሶ በምህረቱ ይቅር ብሎታል። እኛንስ ማንን ነው ይቅር የማንለው? ይቅርታን ባደረግን ቁጥር የራሳችን በደል ይቅር ይባልልናል። እኔ በበኩሌ በዚህ ሰዓት በስሜት ተገፋፍቼ የተናገርኩት ለጻፍኩት ነገር ሁሉ ከልብ ይቅርታ እላለሁ። አሁን ላይ ሁኔታው በጣም አሳዝኖኛል። ጥላቻ በይቅርታ እናሸንፍ። ሀሳብና ጽሁፍ ህይወት መስፍን ሰለሞን ይባላል። የጻፈው በጣም ስለተመቼ ነው። ብዙ ተጽፏል፣ ግን በጣም ስለተመቼ ነው ያመጣውላችሁ። እናንተስ በዚህ ነገር ላይ ምን ትላላችሁ? ሀሳባችሁን አስቀምጡልኝ። ፈጣሪ ሀገራችን ሰላም ያርግላት። ሁላችሁንም ወዳችኋለሁ። ሰላም